ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በትግራይ ክልል መቀለ ከተማ አቅራቢያ እንደርታ አካባቢ የድሮን ድብደባ መፈጸሙን ነዋሪዎች ገልጸዋል። በአበሽጌ ወረዳ የተፈጸመው ማንነትን መሰረት ያደረገ ጥቃት በገለልተኛ አካል እንዲጣራ ጎጎት ፓርቲ ጠይቋል። ምክክር እየተካሄደ ባለበት ወቅት መሆኑ ከምክክሩ ብዙ ውጤት እንደሚጠበቅ ማሳያ ነውም ብሏል። ሌሎችንም ይዘናል። አብራችሁን ቆዩ። በትግራይ ክልል መቀለ ከተማ አቅራቢያ እንደርታ አካባቢ የድሮን ድብደባ መፈጸሙን ነዋሪዎች ገለጹ። ለሪፖርተር አስተያየታቸውን የሰጡ ምንጮች የድሮን ድብደባው የተፈጸመው በመቀለ አቅራቢያ እንደርታ አካባቢ ነው። ይሁን እንጂ ሪፖርተር ያነጋገራቸው ምንጮቹ በድብደባው የደረሰ ጉዳትም ሆነ የንብረት ጉዳት አለመኖሩን ነው የገለጹት። ድሮኑ የወደቀው ባዶ ሜዳ ላይ ነው፣ በአካባቢው የደረሰ ጉዳት የለም ሲሉ በአጭሩ መልሰዋል። በሌላ በኩል የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ ከላሊ ሀጋዚ ለፈረንሳይ ዜና አገልግሎት በሰጡት መረጃ የፌዴራል ኃይሎች ከክልሉ መዲና መቀለ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንዴራ በተባለች መንደር ላይ ዛሬ ጠዋት 4 ሰዓት ገደማ የድሮን ድብደባ አካሂደዋል ብለዋል። የድሮን ጥቃቱ የተፈጸመው ከመቀለ አቅራቢያ ዳንዴራ በተባለች መንደር ውስጥ የሚገኝ የአርሶ አደሮች ማሰልጠኛ ማዕከል ላይ መሆኑን አቶ ከላሊ ተናግረዋል። በድሮን ጥቃቱ የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡ ዘገባው አመልክቷል። የዜና ወኪሉ ያነጋገራቸው አንድ ስማቸው እንዳይገለጽ የጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉን ገልጸዋል። ካህኑ በድሮን ጥቃቱ የተወነጨፈው ሚሳይል በአንድ ትምህርት ቤት አቅራቢያ መውደቁን መመልከታቸውን የገለጹ ሲሆን አንድ የትግራይ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ ማየታቸውንም አክለዋል። የፌዴራል መንግስቱና ህወሓት ዳግም ወደ ጦርነት ይገባሉ የሚለው ስጋት ካየለ ወዲህ በወልቃይትና ራያ አካባቢዎች ተደጋጋሚ የድሮን ጥቃቶች እየተፈጸሙ ነው። ከሳምንት በፊትም በአማራና ትግራይ አዋሳኝ አካባቢዎች የተፈጸመው የድሮን ጥቃት ይታወሳል። በአበሽጌ ወረዳ የተፈጸመው ማንነትን መሰረት ያደረገ ጥቃት በገለልተኛ አካል እንዲጣራ ጎጎት ፓርቲ ጠየቀ። ምክክር እየተካሄደ ባለበት ወቅት መሆኑ ከምክክሩ ብዙ ውጤት እንደሚጠበቅ ማሳያ ነው ብሏል። በጉራጌ ዞን አበሽጌ ወረዳ ባለፈው ሳምንት የተፈጸመውንና በጸረ ሰላም ኃይሎች ላይ ህግ የማስከበር እርምጃ ተወስዷል ተብሎ በማዕከላዊ ኢትዮጵያ ክልል መንግስት ሰላምና ጸጥታ ቢሮ የተገለጸውን ድርጊት አስመልክቶ ጉዳዩ በገለልተኛ አካል ጥልቅ ምርመራ እንዲደረግበት የጎጎት ለጉራጌ አንድነት ና ፍትህ ፓርቲ ጥሪ አቅርቧል። የጎጎት ፓርቲ የስራ አስፈጻሚና የህዝብ ግንኙነት ኃላፊ አቶ ወልዴ ብርሃኑ ከሪፖርተር ጋር ባደረጉት አጠር ያለ ቆይታ እንደገለጹት ከተፈጸመው ድርጊት ማግስት ጀምሮ ፓርቲያቸው ያደረገው ማጣራት ሙሉ በሙሉ ወደ መደምደሚያ ደረጃ ባይደርስም እርምጃው የተሄደበትና የተፈጸመበት መንገድ ግን ሰብአዊነት የጎደለውና ህጋዊ አሰራርን ያልተከተለ ነው ሲሉ አስታውቀዋል። በአካባቢው የተፈጸመው ድርጊትና የወጣቶች ህይወት ማለፍ አሳሳቢ መሆኑን ያመላከቱት አቶ ወልዴ ማንኛውም አካል ከህግ ውጭ ሆኖ ቢገኝ እንኳን በዚያ ልክ መስተናገድና ህይወቱ ማለፍ እንዳልነበረበት ገልጸው የድርጊቱ ፈጻሚዎች በህግ ቁጥጥር ስር ውለው አጣሪ ቡድን እንዲቋቋም ጠይቀዋል። ግድያ የተፈጸመባቸው ግለሰቦች ወንጀለኛ ቢሆኑ እንኳን በፍርድ ቤት ቀርበው ለሚቀርብባቸው ክስ ተከራክረው ጉዳያቸው በህግ አግባብ እንዲታይ ከማድረግ ይልቅ ከህግ ውጭ በሆነ መንገድ የተፈጸመው እርምጃ የኢትዮጵያዊነትን ሞራልና ህገ መንግስቱን የሚጥስ በመሆኑ እንደሚኮንኑት ተናግረዋል። የትኛውም የጸረ ሰላም ኃይል ቢሆን ትክክለኛ ነገር እዛ አካባቢ ወንጀለኛ ቢሆኑ በዚያ ክልክ መስተናገር እንዳልነበረባቸውና በዚያ ክልክ መወገድ እንዳልነበረባቸው አበክረን ለመግለጽ ሞክረናል። ከዚህ በፊት የተለያዩ ሚዲያዎችን ልናገር ሞክረናል እና ያ ኢሰብአዊ ድርጊት ለማውገዝ እንፈልጋለን። ከዛም አንጻር ነው መግለጫችን ያም የዳሰሰ ነገር ይዟል ማለት ነው። ስለዚህ ከዛ አንጻር ይሄ የተካሄደበት ርቀት የህግ አግባብ የተከተለ ባለመሆኑ እንደዚህ አይነት ልምምዶች ደግሞ ነገ በሀገር ላይ ሌሎች ጦሶች እየመጡ ይዘው ስለሚመጡ ትልልቅ አደጋዎች ስለሚፈጥሩ እንደ ቀልድ መታለፍ የለባቸውም። ስለዚህ ይህንን የፈጸሙ አካላት በህግ ቁጥጥር ስር አድርጎ ትክክለኛ ማጣራት ማድረግ ያስፈልጋል። ከዛ አንጻር ጥልቅ የሆነ ምርመራ በማድረግ ነገ እንዳይደገም በሌሎች አካባቢዎችም እንዳይደገሙ እንደዚህ አይነት ነገሮች ጥልቅ የሆኑ ምርመራዎች ማድረግ ያስፈልጋል። ማህበረሰብን ከማህበረሰብ ሊያቃቅሩ የሚችሉ ነገሮችን በጊዜው መፍታት ያስፈልጋል። ስለዚህ እንደዚህ አይነት በመንግስት መዋቅር ውስጥ ያለውን ነገር በማጥራት በፍጥነት እነዚህ ፍትህ ያጡትን ወገኖች ፍትህ መስጠት ያስፈልጋል። ኢሰብአዊ በሆነ መንገድ ህይወታቸው ያለፉን ወጣቶች ቢያንስ እንኳን ፍትህ በማስገኘት
መካስ ያስፈልጋል ማለት ነው። ወንጀለኞች ሊሆኑ ይችላሉ። በትክክል ግን ወደ ፍርድ ቤት ማቅረብ ፍርዳቸውን በመቀበል ወንጀል ስራታቸውን መቀጠል ይችላሉ። ከዛ አግባብ ውጪ በሆነ መንገድ ግን ማከናወን ኢሰብአዊም ኢትዮጵያዊነትን የማይፈቅድ የኢትዮጵያ ሞራልና ሕግ የማይፈቅድ በመሆኑ ያን ተጽዕኖ እናወግዛለን። ድርጊቱ ሀገራዊ የምክክር ሂደት እየተካሄደ ባለበት ወቅት መፈጸሙ እርስ በርስ አለመተማመንን የሚፈጥር ቢሆንም በአንጻሩ ግን ከምክክሩ አጠቃላይ ሂደቱ ብዙ ውጤት እንደሚጠበቅና እንዲህ ያሉ ችግሮችን ለመፍታት መፍትሄ መሆን እንዳለበት ትልቅ ማሳያ ነው ብለዋል። መሰል ማንነትን መሰረት ያደረገ ጥቃት መንስኤ በጠረጴዛ ዙሪያ ተቀምጦ አለመወያየት፣ አለመነጋገርና በሰጥቶ መቀበል መርህ አለመጓዝ መሆኑን የጠቀሱት አቶ ወልዴ በምክክሩ ሂደት ሰብአዊነት የበላይነትን ከተቀዳጀ እንዲህ ያሉ የማንነትና የሃይማኖት ጥቃቶች ደረጃ በደረጃ እየከሰሙ ይሄዳሉ ሲሉ አስረድተዋል። ኢትዮጵያውያን የሚፈልጉት ነገር ከተሟላበት ጥሩ የሆነ ነገር በሀገራችን መፍጠር እንችላለን። የኢትዮጵያውያን ፍላጎት የተሟላበት ነገር ከሆነ የአንድ ወገንና የአንድ ወገን የበላይነት ከሆነ አስቸጋሪ ነው የሚሆነው። በዛው ጦስ ውስጥ ነው የምንገባው። ተዘዋዋሪ ወደ አዙሪት መንገድ ነው የምንመለሰው ማለት ነው። ስለዚህ ይህ የመገዳደል ሁኔታ ከየት መጣ ስንል ተቀምጦ ባለማውራት፣ ባለመነጋገር፣ በጠረጴዛ ዙሪያ ባለመግባባትና በሰጥቶ መቀበል መርህ ባለመጓዛችን የሚመጡ ችግሮች ናቸው። ስለዚህ ምክክሩ አንድ ሊቀርፍልን የሚችሉ ነገሮች ምንድነው? እንደዚህ አይነት የማንነት ጥቃቶች በሕግም በሞራልም ባይደገፍም ግን በተለያየ መንገድ በታጣቂዎችም በተለያዩ አካላት በመንግስት መዋቅርም የሚፈጸሙ ነገሮችን ማስቀረት ይሆናል የሚል ትልቅ ተስፋና እምነት አለን። ስለዚህ የምክክሩ መሳካት አንድ ትልቅ ነገር አለው። አሁን ይሄ በሚካሄድበት ሰዓት ደግሞ ይሄ መፈጸሙ ደግሞ ደስ የማይል ጥሩ የሆነ ድባብ የማይፈጥር ዳመና የሚያጠላበት አይነት ነገር ቢሆንም ግን ምክክሩን በኢትዮጵያዊነት አሸናፊነት አጠናቆ መውጣት ደግሞ እንደ ትልቅ እድል ነው የሚታየው ማለት ነው። ስለዚህ ከዛ አንጻር አይቶ ይህን ነገር ነገም እንዳይፈጸም በዛ አንግል አይቶ መውጣት ያስፈልጋል ማለት ነው። በተጨማሪም በአሁኑ ወቅት በሀገሪቱ በሚታየው የፖለቲካ ሁኔታ ምክንያት የተወሰኑ አካላት ጥቃት ሲፈጽሙም ሆነ ጥቃት ሲፈጸምባቸው ድርጊቱን በአጠቃላይ ከማህበረሰቡ ጋር የማገናኘትና ችግሮችን የማግዘፍ ጎጂ አዝማሚያዎች እንደሚታዩ ጠቁመዋል። ይሁን እንጂ ከመንግስትና ከታጣቂ ኃይሎች መዋቅር ውጪ ያለው ሰፊው ሕዝብ በመከባበር አብሮ የኖረ በመሆኑ ድርጊቶችን ከስሩ በማጥራት ጥፋተኞችን በሕግ መጠየቅ እንጂ አጠቃላይ ማህበረሰቡን ተጠያቂ ማድረግ ትልቅ ስህተት መሆኑን አክለዋል። በመሆኑም በመንግስት መዋቅር ውስጥ ያሉ ስህተቶች በፍጥነት እንዲታረሙ ኢሰብአዊ በሆነ መንገድ ህይወታቸው ያለፉ ወጣቶችና ቤተሰቦቻቸው ፍትህ እንዲያገኙና ወደፊትም በሌሎች አካባቢዎች ተመሳሳይ አደጋዎች እንዳይደገሙ ጥልቅ ምርመራ እንዲደረግ ጎጎት ፓርቲ አሳስቧል። ባለፈው ሳምንት በጉራጌ ዞን አበሽጌ ወረዳ 3 ግለሰቦች ፋኖ ናችሁ በሚል ከተሳፈሩበት ተሽከርካሪ እንዲወርዱ በማድረግ በአካባቢው የጸጥታ መዋቅር ግድያ መፈጸሙን የሚገልጹ በርካታ መረጃዎች መውጣታቸው ይታወሳል። ጉዳዩን አስመልክቶም የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ በአካባቢው በሚንቀሳቀሱ ጸረ ሰላም ኃይሎች ላይ ህግ የማስከበር እርምጃ መውሰዱን ቢገልጽም የግለሰቦቹን ጉዳይ በቀጥታ አለማንሳቱ አይዘነጋም። የከተማና መሰረተ ልማት ሚኒስቴር የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት እንዲሆኑ የተዘረጋውን አሰራር ወደ ተግባር ለማስገባት ከተለያዩ መንግስታዊ ተቋማት ጋር ስምምነት ተፈራረመ። የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት እንዲሆኑ የተዘረጋውን አሰራር ለመተግበር ኃላፊነት የተሰጣቸው ተቋማት ማለትም የከተማና መሰረተ ልማት ሚኒስቴር፣ የኢፌዴሪ መከላከያ ሚኒስቴር፣ የውጭ ጉዳይ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የፌዴራል ፖሊስ ኮሚሽን፣ የኢሚግሬሽንና ዜግነት አገልግሎትና የኢትዮጵያ ኢንቨስትመንት ኮሚሽን ዛሬ የጋራ ውይይት አካሂደዋል። በጋራ ስብሰባቸውም የውጭ ዜጎችን የመኖሪያ ቤት ባለቤት ለማድረግ የጋራና የተናጠል ኃላፊነታቸውን በቅንጅት ለመወጣት የተዘረጋውን አዲስ አሰራር ወደ ተግባር ለማስገባት የተወያዩ ሲሆን በመቀጠል የከተማና መሰረተ ልማት ሚኒስቴር የተዘረጋውን አዲስ አሰራር ወደ ተግባር ለማስገባት ከውጭ ጉዳይ ሚኒስቴር፣ ከኢትዮጵያ ብሔራዊ ባንክ፣ ከፌዴራል ፖሊስ ኮሚሽንና ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ስምምነት ተፈራርሟል። ስምምነቱን የፈረሙት ተቋማት በየድርሻቸው በኢትዮጵያ የቤት ባለቤት ለመሆን የሚፈልጉ የውጭ ዜጎችን ማንነት የማጣራት መረጃ የማረጋገጥና የፍቃድ ሂደት እንዲያከናውኑ ያስችላል ተብሏል። የተለያዩ የወንጀል ታሪክ ያላቸው ወይንም ከሀገር ደህንነት አንጻር አጠያያቂ የሆኑ ግለሰቦች የቤት ባለቤትነት መብት ማግኘት የማይችሉ ሲሆን የፌዴራል ፖሊስና ሌሎች የደህንነት ተቋማት ፍላጎት ያላቸው የውጭ ዜጎችን ማንነት የወንጀልና የኋላ ታሪክ የማጣራት ሚና ይኖራቸዋል
ተብሏል። የውጭ ዜጎች ቤት ለመግዛት የጸና ፓስፖርት፣ የወንጀል ታሪክ አለመኖሩን የሚያረጋግጥ ሰነድና ከሀገር ደህንነት አንጻር የሚያስፈልጉ መረጃዎችን ይጠየቃሉ። በተጠቀሰው አሰራር መሰረት የቤቱ ዋጋ ከ150 ሺህ የአሜሪካን ዶላር በታች እንዳይሆን መስፈርት ተቀምጧል። የገንዘብ መስፈርቱም እንደ ከተማ ሁኔታ ሊለያይ እንደሚችል ተገልጿል። የቤት ግዢ ፍቃድ የወሰደ የውጭ ዜጋ ፍቃዱን መጠቀም የሚችለው በ1 ዓመት ጊዜ ውስጥ ሲሆን ግዢው በአሳማኝ ምክንያት ከዘገየ በ90 ቀናት ውስጥ አሳውቆ ፍቃዱ ሊራዘምለት እንደሚችል ተገልጿል። አንድ የውጭ ዜጋ የሚያገኘው የቤት ግዢ ፈቃድ ለአንድ ቤት ግዢ ብቻ የሚያገለግል መሆኑም ተገልጿል። የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ የስምምነት የውጭ ዜጎችን የመኖሪያ ቤት ባለቤትነት መብት ለማስከበር ብሎም የቤት አቅርቦትን ለማስፋፋት ያለመ ነው ብለዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።